ዘላቂ ሰላምን ማጽናት ዘላቂ ልማትን ለማድረግ ትልቁ ቅድመ ሁኔታ መሆኑ ይታወቃል። የባህር ዳር ከተማ አስተዳደር በአማራ ክልል ተከስቶ የቆየው የሰላም እጦት የህዝቡ የመልማት ፍላጎት ላይ እንቅፋት እንዳይሆን በማህበረሰቡ ተሳትፎ ሰላሙን መጠበቅና ልማቱን ማረጋገጥ ላይ ትኩረት አድርጓል። በዚህም የህዝብን ተጠቃሚነት እውን ያደረጉ ዘርፈ ብዙ ስራዎች እየተከናወኑ ነው። ሰላምን ለማጽናት በተደረገው እንቅስቃሴ ላይ የነበሩ መልካም ነገሮች፣ ጠንካራ ነገሮች፣ የህብረተሰቡ ተሳትፎ፣ የአመራሩ ተሳትፎ አጠቃላይ ልዩ ልዩ የከተማችን የህብረተሰብ ክፍሎች ሰላምን ለማጽናት የተደረገውን እንቅስቃሴ በጠንካራ ጎን የምንገመግምበትና የምንነጋገርበት ይሆናል። ለቀጣይ ደግሞ ይህን ሰላማችን አጽንተን ለመቀጠል በተለይ አፍራሽ ጽንፈኛ ኃይሎች በተለያየ ጊዜ ከተማችንን ለመተንኮስ ከተማችን ላይ ያለው ማህበረሰብ ያስተሳሰብ ለመበረዝ የሚደረገውን ጥረት እሱን ለመመከት በሚያስችል ደረጃ ደግሞ ውይይት ይደረጋል ማለት ነው። አፍራሽ አስተሳሰቦችን በመመከትና ሰላሙን በማረጋገጥ በኩልም ማህበረሰቡ እያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥል ያስፈልጋል። ምንም ቢሆን ከግጭት ምንም የሚገኝ ትርፍ እንደሌለ ተገንዝቦ ህዝቡ ልጆቹን መምከር አለበት። ወደ ውይይት ሁሉም ነገር በውይይት እንዲፈታ ማስቻል አለበትና ማንኛውም የህብረተሰብ ክፍል ወይም ሌላ አካል ቢሆን ራሱን ለሰላም አስገዝቶ በሰላም መጠቀምን ያህል ከባድ ነገር እንደሌለ ተገንዝቦ ለሰላም ቅድሚያ መስጠት አለበት። የባህር ዳር ከተማ ሰላሟን በማስጠበቋ የህዝብን ተጠቃሚነት የሚያረጋግጡ የተለያዩ የልማት ፕሮጀክቶች በውጤታማነት ለመፈጸም እድል የሰጠ ሆኗል። የከተማችን ሰላም ለማጽናት ህብረተሰቡን ጨምሮ ከፍተኛ ጥረት እየተደረገ ነው ያለው። ይሄ ሰላም በመሆኑ ደግሞ ልዩ ልዩ የልማት እንቅስቃሴዎች ወደ ተሻለ ደረጃ እየሄዱ ነው ያሉት። ፕሮጀክቶቻችን ለመፈጸም ለማጠናቀቅ አመራሩ አጠቃላይ ማህበረሰቡ ርብርብ እያደረገ ነው ያለው ማለት ነው። ባህር ዳር እውነቱን ለመናገር አሁን ባለበት ሁኔታ ፈርሶ እየተሰራ ያለ ከተማ ነው ማለት ይቻላል። ደፍረን በየትኛውም ኮሪደር በየትኛውም መንገድ ብንሄድ በሁሉም ዘርፎች ከፍተኛ የሆነ እንቅስቃሴ አለ። የኮሪደር ልማቱን ብንወስድ ጫፍ እስከ ጫፍ እየተሰራ ያለው ስራ በጣም ከበቻውን ጊዜ የላቀ ነው። በርካታ የሆኑ ስራ የሌላቸው ወጣቶች ዳቦ ቆርሰው እንዲያሩ እየተደረገ ነው ያለው። ከተማው እየለማ ነው ያለው። የውጭ ቱሪስቶችን የሀገር ቱሪስቶችን በከፍተኛ ሁኔታ እየሳበ ነው ያለው እየለማ ያለው ልማትና ይህንን ማህበረሰቡ በሀሳብም በገንዘብም መደገፍ ይገባዋል የሚል ሀሳብ አለኝና በከተማዋ ህዝብን ያማረሩ የነበሩ አገልግሎት አሰጣጥ ችግሮችን ከመሰረቱ በመቀየርም ቴክኖሎጂ መር ለማድረግ እየተከናወነ ያለው ስራ ውጤት የተገኘበት መሆኑ ተመላክቷል። የመልካም አሰራር ችግሮችን ለመቅረፍ ያው መሶብ አንድ ማዕከል አገልግሎት ጀምረን ከፍተኛ የሆነ ማህበረሰብ በመሶብ አንድ ማዕከል አገልግሎት እየተገለገለ ነው ያለውና ከዚህ በፊት የነበሩ የተንዛዙ አሰራሮችን በሲስተም በመቁረጥ በአንድ ማዕከል በአንድ ጣራ ስር ብዙ አገልግሎቶችን በማቀናጀት እየተሰጠ ያለው አገልግሎት ደግሞ ማህበረሰቡ በጥሩ ሁኔታ እየተገለገለ ያለበት ሁኔታ ነው ያለው። ማህበረሰቡ ደግሞ ለነዚህ ስራዎች እያደረገ ያለውን ያለሰለሰ ጥረት አጠናክሮ እንዲቀጥልና የወደፊት ደግሞ የሚያጋጥሙ ችግሮችን ቀድሞ ተንብዮ ደግሞ እነሱን ለመከላከል ከፍተኛ ርብርብ ለማድረግ ስራ እየተሰራ ነው።